ውድ ቤተሰቦቼ እንግዲህ ዛሬ አብርሽ ከሉል ጋር ጂም ቤት ተገኝተዋል ማለት ነው። እኔ የገረመኝ ማለት ነው እውነቴ ነው የምላችሁ እንደኔ የሳቃችሁ ካላችሁ ኮሜንት ላይ ያስቀምጥልኝ ማለት ነው። እኔ የሳኩበት ፓርት የቱ ጋር መሰላችሁ? አብርሽ በእጁ ሉልና አብርሽ በእጃቸው ይዘው ወደ ላይ የሚያደርጉት ፓርት ማለት በጣም ነው ያሳቀኝ ማለት ነው። ሲቀጥል አልዋሽምና በጣም ፈርቻለሁ። በተለይ ደግሞ አብርሽ ደረቱ ላይ አድርጎትና ሆዱ ያረገው ፓርት እንዴት እንዳስፈራኝ መቀባውን አሁን በላዩ ላይ የሚወጥቅ ነው መሰለኝ። አላህ ይጠብቀው ብቻ አላህ ያሳድገው። ምንም ማድረግ አንችልም ማለት ነው እንግዲህ ያብርሽልህና በዚህ ማወቅ ትችላላችሁ ማለት ነው። ሰሞኑ እንግዲህ ልጅህን አደባባይ አታውጣ፣ ተቆጠብ፣ ለምንድን ነው ምናምን እየተባለ ሰው ሁሉ እየተቆጣው ነበረ። እንዲሁም ደግሞ ሩታን ቤት ደግሞ ቪዲዮ አጠቃላይ ኮሜንቱ የነበረው ልጁን መልስ ለእናቱ ነበረ። ያው ቪዲዮም ደግሞ ተደልተዋል ማለት ነው። ቪዲዮ በሁለት ምክንያት ነው የተደለተው። አንደኛው ነገር በኮሜንት ሲቀጥል ደግሞ ያ ብሩክ የተብዬው ማለት ነው። ያው እንደፈለገ አይደለም የሚተፉት። ሩታ ላይ የተለያየ ነገር እየተጠቀመ ነበረ። ወንድሟ ያው እንደዚህ ነገር እንዲሉሽ ካሁን ወዲህ አልፈልግም ብሎ መልስ ሰጥቶ ነበር። በሱ ምክንያት ነው የተደለተው ማለት ነው። እንግዲህ አብዛኞቻችሁ ለዚህ ቪዲዮ ለምን ተደለተ ብላችሁ ብዙዋችሁ እየጠየቃችሁ ነበረ ማለት ነው። እንግዲህ አብርሽ ራሱን የሚያስጠውቅር ነገር በፍጹም ሊያይ አይፈልግም። ሩታ ቢሆን ምንም ችግር የለበትም ይቀመጣል። እና እንደውም ትዝ ካላችሁ አንዳንዴ ቪዲዮ ስንሰራ ማታምኑ ሰዎች አላችሁ። ሩታ 16,000 እንኳን የተሰደበችበት ቪዲዮ እስከ ዛሬ ያለ ማለት ነው። እና ሰሞኑን በተለቀቀው ቪዲዮ አጠቃላይ አብርሽን የሚመለከት ነበረ። ሉል ለእናቱን መልስ፣ እናቱ ነው በአሁን ጊዜ የምታስፈልገው ካጠገቡ እያለ ብዙ ሰው ኮሜንት እና ብዙ ሰው ደግሞ ሼር እያደረገለት ነበር። ለዛ ደግሞ ዛሬ ጭራሽ ብሶበት ማለት ነው። ያው ምን ታመጣላችሁ ብሎ ይሄው የሰው ነገር እንዲህ ነው ማለት ነው። ማመን ከቻላችሁ እመኑ፣ ካልቻላችሁ ደግሞ ማመን የራሳችሁ ነው ማለት ነው። አብርሽ ግን እድሜ ዘላለሙ ማለት ነው በምንድን ነው የሚንቀሳቀሰው? በልህ ነው የሚንቀሳቀሰው። በቃ አንድ ነገር ሲያደርግ ጥሩም ሰራ መጥፎም ነገር ሰራ ግዴታ ኦዲንስ መቀበል አለበት። ኦዲንስ ካልተቀበለ ደግሞ ኦዲንስ ይሄንን ነገር አይበጅህም እኮ አብርሽ ተመለስ ከተባለ በቃ እሱም በልህ ነው የሚሄድበት፣ ኦዲንስም ደግሞ በልህ ነው የሚገባቡት ማለት ነው። እንግዲህ ለትላንትና ለዚህ ሰሞን ምላሽ ነው አሁን አብርሽ የሰጠው ማለት ነው። እና በዚሁ አጋጣሚ ሉል ብቻ በሰው አፍ አላህ ይጠብቀው። ምንም ማድረግ አይቻልም እንግዲህ ከአባቱ የበለጠ ምንም የሚበልጥ ነገር የለም ማለት ነው። ሲቀጥል ማለት ይሄንን ኮሜንት በደንብ አድርጋችሁ አንብቡት ማለት ነው። እውነት የዚች የውሽሚት ፍየሎች ማለት ነው በቃ በዚህ ናክል የወረዱ ናቸው። በዚህ ናክል ጭንቅላታቸው የወረደ ነው። አብርሽ ትናንትና አልታሰረም ነበር እንዴ? እንዴት ቦስት ሊያረግ ቻለ ማለት ነው? እናንተ ደደቦች ማለት ነው። ሩታን የመንካት አቅሙን የላችሁም። አቅሙን ሩታ ማለት ጀግና ሴት ስለሆነች እኮ ነው ሄርሜላን የምታስተዳድራት ማለት ነው። ሄርሜላ እኮ የመጨረሻ ድሃና የመላጣ ልጅ እኮ ናት። ሩታን ተለማምጣ እኮ ነው ምሰራ ማለት ነው። ሩቲ ግን ጀግና፣ ሩታ ሀብቴ አንበሳ ናት እና ልጅ ባልዋን አምና የሰጠቻት ማለት ነው። ነገር ግን አምና ተሰጥታት ሄርሜላ አብርሽ የራሷን የማረግ ነው የምትጥረው ማለት ነው። የትኛው ፍቅር ነው እስቲ ልጠይቅሽ ማለት ነው። ፍቅር ያሸንፋል አላለችም እንዴ? የትኛው ፍቅር ነው? አብርሽ እኮ አላፈቀራትም። አብርሽ እኮ አልወደዳትም። አብርሽና ሄርሜላ እኮ አልተፈቃቀሩም እኮ። ፍቅር እኮ በመካከላቸው የለም። ንቁ እስቲ እናንተ ማለት ነው። ልክ እንደሷ ማለት ነው ጀዝባ የሆናችሁ ኦዲየንሶቿ ማለት ነው። ሄርሜላ ጭራሽ ሄርሜላ ምን አገባት በሉል ማለት ነው። እሷ እኮ የወለደችው እኮ ደብቃ ለዶላር ብላ እኮ ነው እዚህ መታ የምትንሸለጠለጠው ማለት ነው ከባለ ትዳር ወንድ ጋር ማለት ነው። እሷ እኮ ልጇን አላከበረችም እኮ። ከአንድም ሁለት ልጅ እኮ ነው ያላት። ልጇን ደብቃ እኮ ነው ለገንዘብ እንደዚህ የምትሆነው ማለት ነው። እንደዚህ የምታለቅሰው ማለት ነው። ገባችሁ? በሉል እኮ እሷ አይመለከታትም። ሉል እኮ የሩቲ ሀብቴ ነው። ገባችሁ? ሩቲ ሀብቴ እንቋ ድንቋ ያመጣችሁ ሉል ነው እንጂ ሄርሜላ እዚህ ጋር ምን ያስመለክታታል? በቃ ነገ አብርሽም ሽንት ቤት ሲገባ ማለት ነው እውነት ገብተሽ ባንቱንም ቀይሪለት። ለምን ትለይዋለሽ ካብርሽ ብላችሁ ለምን አትኮምቱላትም? እና በገንዘብ ነው እኮ የምትንቀሳቀሰው። ላኩላት ገንዘብ ማለት ነው። እውነት በጣም ነው የምታሳዝኑት። የወረዳችሁ ሰዎች ብትኖሩ ኖሮ እንደዚህ ያላችሁ ሴቶች ማለት ነው። በነገራችን ላይ አልፈርድባችሁ፣ በእናንተም በባላችሁ ላይ እንደዚህ ስለምታላግጡ ማለት ነው። እና ሄርሜላ አሁን ቆይ አንድ ቀን ጂም ትቷት ስለመጣ ማለት ነው እርር ቅጥን ድብን ምንም ትላንትና በየኮሜንት እያየው ነበረ። ደውዬ ነበር እያለቀሳቸው ነበር። እኔ ደውዬ ነበረ ሄርሜላ አልታሰረችም አብርሽ ነው የታሰረው እያላቸው ነበር ማለት ነው። እና እንዴት ወጣ ባካችሁ?
እንዴት ነው ያስወጣችሁት? ወይስ የለመዳችሁበት ብራችሁ ልካችሁ ነው ያስወጣችሁት ማለት ነው? እናንተ እኮ አታፍሩ። ምክንያቱም እናንተ ለዩቱበር መነገጃ ስለሆናችሁ ማለት ነው። ለራሳችሁ ያው ከምትጋደሙት ሰው ጋር ብር ከፍሏችሁ አይደል የምትኖሩት። ያንን ደግሞ እናንተ ታጣጥሙታላችሁ። ምን ችግር አለ? እናንተ ትቀበላላችሁ። ለውሽሚታችሁ ደግሞ ላክ ታረጋላችሁ፣ እሷ ደግሞ ላፍ ታረጋለች ማለት ነው። ምን ችግር አለ? እና ሄርሜላ ለብርና ለዶላር ነው የምትኖረው። ነገም ዛሬም ቢሆን አብርሽ የሩቲ ሀብቴ ነው። ሩቲ ሀብቴ ጀግና፣ የማትበገር ጠጥቃ ያዘቻት። እንደዚህ ምን ልበላችሁ፣ እንደ ማዳበሪያ ጥቅጥቅ አድርጋ ያዘቻት ማለት ሩታ ናት ማለት ነው። ከሩታ ጋር ትፎካከራችሁ፣ ላመላችሁ ልፎ ማለት ነው። ነገ ግን ምን ሊውጣችሁ ነው ማለት ነው? ይሄ ድራማ ጸጥ ሲባል ማለት ነው፣ ሲዘጋጋ እነሱ የተፈራረሙበት ቦታ ሲደርሱ ማለት ነው፣ ልክ እነ ዳኒና እነ ጽጌ የሰሩት ጊዜ ማለት ነው፣ በዛን ጊዜ በመቶ ነበረ የተፈራረሙት ማለት ነው። ያንን ሲደርሱ ማለት ነው ምን ልትሆኑ ነው? በእናታችሁ የሩታዬ ደጋፊዎች እና የአብርሽ ደጋፊዎች ማለት ነው። መቼስ ገመድ ሳታዘጋጁ ቁጫ እንዳትሉ ማለት ነው። ከአሁኑም ማለት ነው የሚያምር ሲባጎ ማለት ነው ዝግጅ አርጋችሁ ከሌላችሁም ደግሞ እየገዛችሁ ቤታችሁን አስቀምጡ ማለት ነው። የእነሱ ድርሻ ብቻ ሎኬሽን መላክ፣ ከዛም በኋላ ደግሞ በሎኬሽን ልከን መታነቃቸው ነው የምናየው ማለት ነው። እርግጠኛ ነኝ ነገ ማለት ነው አብርሽ ከሩታ ጋር ሲጨመር ማለት ነው የአብርሽ ደጋፊዎች ወደ አብርሽ መገለበጣቸው አይቀርም። እርግጠኛ ነኝ። ይሄ ያው የታወቀ ነው ማለት ነው። ስለዚህ ማለት ነው የውሽሚት ደጋፊዎች ምንም ችግር የለውም። ሰከን በሉ፣ በረድ በሉ። እውነት ቀዝቃዛ ውሃ ጠጡ። አንዳንዴ ሰከን በረድ ማለት ጥሩ ነው። ሁልጊዜ የፈላ ውሃ በላያችሁ ላይ ወይም ደግሞ በፈላ ላይ መቀመጥ ደግሞ ጥሩም አይደለም እኮ ለሰውነታችንም ራሱ ይልጠናል እኮ። እና የእናንተ ጨጓራ ደግሞ አይላጥ። የትኛው ፍቅር ነው እናና ፍቅር ያሸንፋል የምትሉ ማለት ነው ደደቦች ማለት ነው። የተማራችሁ ማክል እኮ ነው። እናንተማ የማወቃችሁ ማክል እኮ ነው። አይፈረድባችሁም። እናንተ በራሳችሁ ስለምታደርጉት 10 ፓኪስታን አቅፋችሁ ስለምትጋደሙ ማለት ነው። ምን ችግር አለ? ሄርሜላስ እንደዚህ ብትሆኑ ናት። እንዲህ ብትወርዱ ብታለቅሱ። ትላንትና እየለቀሰችው ነበር። ዛሬ ደግሞ ለምን አብርሽ ትቷት መጣ እና ነገ ደግሞ ችግር የለውም። አትንጫጩ። አሁን ማታ ጊዜ ደግሞ ተዛዝለው ይመጣሉ። እንደዛ እየተላላሱ ማለት ነው። ምን ችግር አለው? ለአንድ ቀን ልውል እንኳን ዘና ይበል እንጂ ልውል ፈታ ሲል ደግሞ አትወዱም እንዴ? እንዴ የእንጀራ እናት አይደለችም እንዴ? ልውል ፈታ ይበልበት እንጂ ወላይ ጅላጅሎች ማለት ነው። እና ውድ ቤተሰቦች ማለት ነው ለማንኛውም ማለት ነው እንደዚህ አይነት ጅላጅል ሰው አለ በህይወታችን አይፈጠርብን። እውነት በዘር በዙሪያችንም አይፈጠር። እነዚህ የማይገባቸው ላሞች ማለት ነው። አሁን እኮ በእነሱ ቤት በቃ አብርሽና ሩታ ተጣሉ፣ ሉልን ወሰደ ሄርሜላ ጋር